ብላችሁ ቦሌ ፈታ ብላችሁ ነው ለሊት እኩለ ለሊት 8 ሰዓት 9 ሰዓት ነው ወጥተው ራይድ ጠርተው ፈርቻቸው ጎረቤት ነው ሄድ ያደርኩት እየደወለች ምክንያቱም ብር ስላላት የፈለገችው ማድረግ ትችላለች እሷ ነገ እሷ ልጅ አይኖራትም ነገ አትወልድም ስለዚህ ጥሏት ሄዳ አባቷ አይደለም በደለኛ እኔ ነኝ ከጎን ወንድ አሰኝቼ እሱን ነበር አዑዙ ቢላሂ ሚነ ሸይጣን ረጂም የሚበሉትን የሚጠጡትን ትቼ ጭንቅላቴ ያንን ነበር የሚያስበው ማለት ነው የኔ ጭንቅላት የሚያስበውን የእሷ ጭንቅላት ነው የሚያውቀው አየሽ በእሷ ጭንቅላት ነው ማስበው ማለት ነው ይሄንን ስላነሳች ከተጠያቂነት ማንም አይድንም ሄለንም ብትሆን ኒካ ስታስር ያገባችሁ ማለት ነው እኔ በሌለውበት ኒካ ስታስር እና ላልዘጋት ነው ላናግራት እንዴ ልጄ እኮ ናት ኒካ ስታስር እቺ ናት አሁን ማለት እንደ አምባገነን ማዛ ቤት እንዳትሄጂ ካለቻት አትሄድም ልጆቹን እንዲህ ካለቻቸው አይሄዱም እኔ ስላልነገርኳችሁ ነው እንጂ ብዙ ነገር ሆኜ ያደግኩት እያለች ለተናናሾቹ በስልክ ሀቢባ ከሰው እኮ አትቆጥረኝም አንቺ ቁጭ አድርገኝ እኔ እኮ መሄጃ አጥቼ እኮ ነው በእውነት መሄጃ አጥቼ ወይ ደሞዝ አጥቼ ነው እንጂ ሃይማኖት እኔን እኮ ዘልዝላ ከገደለችን ቆይታለች አባቷ ራሱ ትዳር ለማፍረሱ ምክንያት እሷ ነች ለምን መሰለሽ የዛኔ ሲመጣ እኔ ተቆጣሁት አይደለም የትም ከርመ መጣህ አልኩት አይደለም እናቴ እንደዚህ ከተለያዩ ሰዎች ጋር ብላ ስትነግረው ወንድ ነው አይደለም ያው ባያረግም እንደ ባል አደረገው ገባሽ ይቅርታ እንዳይጠይቅና ቤት እንዳይገባ ያደረገችው ሃይማኖት ናት ካላደረግሽው ምንም አትሁኚ ካደረግሽው ብድር ይቆይሽ ምንም ካላደረግሽ ምንም አትሁኚ ትዳሬን ለመበጥበጡ ኑሮዬን ለማፍረሱ ተጠያቂው አንቺ ነሽ ሁለተኛ ደግሞ እኔ ማለት ነው ምንም ነገር ማድረግ ብፈልግ ማለት ነው ወጥቼ ወጣ ብዬ ማድረግ ይችላል አይምሮ ያገናዝባል እብድ አይደለሁም አንቺ እኔ ስትናገሪ ሰውነት በአይምሮ ጭንቅላቱ እየሰራ ይሄን ነገር ያደርጋሉ ብሎ እኮ ሰውም እኮ ይገምታል እኮ አንዳንዴም ይሄ ነገር ሊደረግ ይችላል ላይደረግ ይችላል ይላል አስተማሪ የሆነ ነገር ብታደርጊ እናቴ እንዲህ ብታደርጊ ኖሮ እንዲህ ባታደርጊ ኖሮ ይሄ ነገር አይፈጠርም እያልሽ መምከር ነው እንጂ ያለብሽ የኔ እናት እንደዚህ ሰው እንዲህ እያደረገች አይደለም አሁንም እኮ እየጎዳሽኝ ነው እህቶች ለሶስት ነው ሊደበድቡኝ የሚነሱት አንቺ ገፊ የተረገምሽ እድሜሽን በልተሽ ጨርሰሽ የትኛው ህይወት ታሳጥም ማድረው ህይወት ነው ዳንቴል ስሰራ ይፈዘዛ አይኔ ነው እንጀራ የተሸከመው ጭንቅላቴ ነው ጉሊት ላይ ድንች የሚሸጠው እጄ ነው ወንድ እንዲያስብ የሚያደርገው ተዳሬ ተበተነብኝ ለምን አባትሽን አልወቀስሽውም ለምን አትወቅሽውም አባትሽን ጥለህም ባትሄድ ኖሮ እንዲህ ተበትነን አንቀርም ነበረ ተሰበስበን ነበር ለምን አትይውም ለማስታረቅ ለምን አልሞከርሽም አሁን እኔን ከመወንጀል እህቶችን ታደራጅብኛለሽ ገንዘብ እንዳይሰጠኝ ታደርጊያለሽ እሱ ግን ያሟል ብለሽ ብር ትልኪያለሽ እህቶችሽ ከሚልኩት እንድበላ እንኳን አታደርጊም በአረፋ ምድር መንደር ለመንደር ነው የምዞረው በአረፋ ቀን ሳልቀምስ ነው ያልኩት እየሄድኩኝ ማለት ነው እህታችን ናት የላከችልኝ እናቴ አላለችም ለእኛ ነው የላከችው የገዛችውን ፍሬ ሸጠችው ሀቢባ ከኔ ጋር ተጣልታ አምሽታ ስትመጣ 9 ሰዓት 10 ሰዓት ጠርታ ስትመጣ ማለት ነው ሀቢባ ማአት ቪዲዮዎች አሁን እጄ ላይ ያሉ አሁን እሷ እንዲህ አለች አይደል በአፏ እንዲህ አለች አይደል ምን አይነት ክለብ ላይ እንደምትጨፍርና ምን አይነት ክለብ ላይ እንደምትዝናና እኔ ግን ከሴተኛ አዳሪዎች ጋር በጨለማ ሴት ተመትቻለሁ በቀደም ታስሬያለሁ እኮ ፖሊስ ሲመታቸው አላወቁኝም እኔን አትምቷቸው ብዬ አሁን የእሷ እናት ሆነን በዚህ ደረጃ ቲክቶክ ካምፓኒ ላይ እየሰራች ገቢ አላት አይደል እንዴ እናቴ ሽጪ ከነ ሴቶች ጋር አትይ ለምን አላለችኝም ክብር ከፈለገች እሷ የእናት ክብር ከፈለገች እኔን አዋርዳ ማማ ብዙ ጊዜ ጠይቄሻለሁ ነው ባለፈው ጠይቄሻለሁ አታቋርጫት እናቴ አላልሽኝ ነጥብ ያዥና ከዛም በኋላ እዚህ ጋር እንደዚህ ያለችው ላይ እኔ እንዲያታለሁ በይ ብር ልኬልሻለሁ አለችኝ አንዴ ብር ልኬልሻለሁ ባንክ ሂጂ አለችኝ እሺ ባንክ ቤት ሴተኛ አዳሪዎች ጋር ምንድን ነው የምትሰሪው እየመለመልኩኝ ከጎዳና ላይ ስልጠና እሰጣለሁ እሺዶ የሚባል ድርጅት አለ ከዛ የነገዋ ሴት የሚባል ተቋም አለ አቃቂ ምንም መታወቂያ የላቸውም አይደለ እኔ ሴት ማህበር ሰብሳቢ ነበርኩኝ አሁን ከ6 ወር በፊት ማለት ነው መታወቂያ አወጣለሁ በእኔ ኃላፊነት አወጣና ስልጠና ይገባሉ ከዚህ ስራ ይወጣሉ ማለት ነው ያን ስራ ነው የምሰራው ገብቶሻል በብርድ እናት ነኝ አይደል እውነትም እነሱን የወለደች እናት የተማረች እናት
ያሁን ነገር አሳልፌ እሷ እንደዛ በርገር 2000 ብር እያወጣች እኔ እኮ 4000 ብር ለማግኘት ሀቢባ ከምሽቱ 6-7 ሰዓት ከእነሱ መሀል ቆሜ ታፍሼ እኮ እጅ ተመትቻለሁ እኮ ተደብድቤያለሁ እኮ። አሁንም እኮ የምሰራው ስራ ክብር ያለው አይደለም። ለምን ትዋሻለች? ዛሬ ከሚዲያ ላይ ከማህበረሰቡ አይን ነገ እኮ አላህ እኮ ይከፍላል እኮ ሁሉም ነገር። እኔ እኮ ብዙ እኮ ነው ላለው እችላለሁ ካሁን በኋላ። ውሸት ጥሩ አይደለም። ውሸት ተናግረሽ አታሳምኝን። እውነት ተነጋግረን ይቅርታ ብንጠያየቅ ጥሩ ነው። አዎ ትመታን ነበር። አዎ ስርዓት እንድትይዙ ፈልግ ነበረ እኮ ነጥጥሽ ነበር እንደ እናት እንዴ። አባትሽ እኮ ስራ ፈትቻለሁ ሂጂ ስለኝ እኮ አንቺን ሄለንን ነፃነትን እርጉዞኝ እኮ በረሃ ለበረሃ ሄጃለሁ። ጅማ በረሃ ሄጃለሁ። ጅማ በረሃ ሲሄድ ደግሞ እንጀራ እናቴ ፊት ነሳችኝ። አባቴ ወሊሶ መጥቷል ሲባል መልሼ በ12 ቀን የጅማን መንገድ አንቺን ሽንት ጨርቅ አስይዤ ሄለንን በጀርባ ያዝዬ አራሷን እንዲያዝዬ ሀቢባ አራስ የሳምንት አራስ ልጅ ታዝላለች። የእግር መንገድ አይችሉም የአዲስ አበባ ልጆች። እምበላው የለ መጠጣው የለ ጨካኝ እናት ብሆን የልጆችን አይምሮ ማበላሽ እናት ብሆን ለምን ጥያቸው አልሄድም? አንዱንም ስለምን አንዱ ተጠግቼ አልሄድም? እንዲህ ጥራት ካለብኝ ለምን ቁጭ አልኩ ከእናንተ ጋር? ፍቃድ እኮ አያስፈልገኝም። ተይ ይሄን አንደበትሽ ጥሩ አይደለም፣ ለአንቺ ዋጋ ያስከፍልሻል። ስለእውነት ነገ ልጆችሽ እንዲሉሻል። እንዲህ የሚል ልጅ ይፈጠራል። እውነቴን ነው የምነግርሽ። ላኑርሽ፣ ልብስ አትጠቢ፣ ቱታ አትጠቢ፣ ቆሻሻ አትጥረጊ፣ ላኑርሽ እኮ የሚለኝ ብዙ ነበር እኮ በወቅቱ። እኔ ግን ዳቦ ግዙልኝ እንዲህ ከምትል ለልጆቼ ይህን አድርጉልኝ ብዬ ነው ስለምን የነበረው። ቢላል አበሽም ቢሆን ሄጄ ዱቄትና ዘይት እርዳታ መቀበል እኮ ያሳፍራል። ስንዴ ቆሞ ሰልፍ መጠበቅ አያሳፍርም? እኔ ባለጌ እናት አይደለም። በዚህ መሸሽ አትፈልግ። ግን እህቶችሽን ህይወት አታበላሽ። ሃይማኖት የእህቶችሽን ህይወት አታበላሽ። እንደዚህ በሉ እንደዚህ በሉ አልክም ብር ትያቸዋለሽ። እንዲህ አላረግም፣ እኔ ያላልኩትን አታርጉት። እኔን ተይው። እስከዛሬ ምንም ሳታርጊልኝ ኖሬያለሁ። ከአሁን በኋላ ምንም አታርጊልኝ ሃይማኖት። እኔ አሁን የአንድ ወር ራሱ መታ የከፈለችልኝ ልንገርሽ፣ እናቷ ከሞተች ሳምንት አልሞላት። ሚዲያ ላይ ታይ መታ ነው የአንድ ወር ከፍላልኝ ሄደችው። አይምሮሽን አሳርፊ ብላ። አንቺ 15 ብር ለኔ ትልቂያለሽ? ልከሽልኝ አታውቂ። እስቲ በምን እንደላክሽ ምንድን ነው የከፈለችልሽ? የአንድ ወር የቤት ኪራይ ከፈለችልኝ። ማታ ማታ አልተኛማ ቤት አስተኛ። የቀበሌ አይደል እንዴ? አይደለም። ይሄ ሌሊት አሁን ሚዲያ ላይ ከወጡ በኋላ ማለት ነው። በጣም በቃ አላስቀምጥም ብለውኛል። በቃ ስድብ ጭወት አስወጡሽ ከቤት ማለት ቤት ውስጥ አይደለሽ? እነሱ በሚያደርጉት ነገር ገብቼ ልብስ ብቻ ነው የምቀይረው እንጂ አላድርም። ጸጥታ ፊት ነሱሽ? ኧረ ይሰድቡሻል፣ ይገፈትሩሻል፣ ከፈለጉ ይተፉብሻል። እንዴ ጠርሙስ ይዛ ይኸውልሽ ሀያት አንዷ ኮሜንት ገብታ ማዝዬ ለአንቺ ውለት አይገባሽም ብላ ጻፈች። የሰፈር ልጅ ሃይማኖት ምን ታደርግልሻለች? ናይት ክለብ ስጨፍር ራቁቴን ስጨፍር ቀርጻ ትለቃብኛለች ብላ ትነግራቸዋለች። አሁን ልጆችን እኮ ከህዝብ ጋር እያመሰቻቸው እሷ ራሱ ጠርሙስ ይዛ ናይት ክለብ ስጨፍር ቀርጻ ለቃብኛለች የምትለው ማን ለማን ነው? ሃይማኖት ለእህቶቿ ተሰብስበው አንቺ ቀርጸሽ እንደለቀቅሽባት ነው ወይስ ማን ነው? የጎረቤት የሰፈር ልጅ ገባኝ። ሰው ግቢ ሄዱ ሀቢባ፣ ሰው ግቢ ሄዱ ማለት ነው። አሁን ቅርብ ቢሆን ሙች ሰዎቹን ታገኛቸው ነበር። ተሰብስበው ልጆቹ አሁን ጨዋ ናቸው ያለቻቸውን ልጆች ስታበላሻቸው ደብድበው ቀለሟ የታለች ነይ ውጪ በኮሜንት ሰድባናለች። ጠርሙስ ሰባብራ ልጅቷን ልትወጋት ሀያት እንዳትለቋት እንደዚህ አድርጉ ትላቸዋለች። ሀቢባ አንቺ ኢንተርቪው የተደረግሽበት ዩቱብ ቻናል ላይ በኮመንት ማዝዬ አይገባሽም ብላ ስለኮመተች ብቻ ግቢዋ ድረስ ሄደው ደበደቧት። በቃ ሰው ደረሰ እንጂ ህይወት ሊጠፋ ነበር። በለስላሳ ጠርሙስ ሰብራው ልትወጋት ነበር ሀያት። አሁንም ፖሊስ ይዞታል ጉዳዩን። እህቶችሽን ምከሪ ነው ምላት፣ እህቶችሽን ምከሪ ነው ምላት። አሁንም ባለፈውም አታናግረኝም ብዬሻለሁ። የአረብሻ ሲነሳ ደውዬ ደህና ነሽ ወይ ብዬ ያናገርኳት እኔ ነኝ ሀቢባ፣ እኔ ነኝ። እሷ እኮ እናታናግረኝም። እዛ እኮ ድምጿን እየሰማሁ እኮ ስንት ዓመት ሙሉ ከሰው አትቆጥረኝም። አሮጊቷ አለች ወይ ሴትዮዋ ትለኛለች። እኔም ማለት ነው እኔ እኮ የጎዳና ልጅ ማሚዬ ነው የሚለኝ። ማሚ ለምን ቁጭ ብዬ ስለማወራቸው አስገብታ ታበላ ነበር፣ አስገብታ ታጠጣ ነበር። እኔ ደግሞ አባት ያሳደግን የሰው ልጅ ተርፎት የሚደፋውን አይደለም ለሰው ልጅ ቢሰጠው ያለውን ተካፍሎ መብላትን ከአባቴ ነው የተማርኩት። አዎ ልጆቹን ጠርቻ አበላ ነበር ሀቢባ። ይህ ብቻ ነው እውነት የተናገረችው።
ግን እኛን ቁጭ አድርጋ እሱን ታበላ ነበር። እናት የአንጀቷ ይችላል ወይ? ይሄ ህዝብ ይፍረድ። ይሄን ህዝብ ይፍረደው። እነሱ ልጆቼ እያዩኝ ጎረምሳ ካበላ ግን አበላቸው። የትም ልጆች እናት አባት የሌላቸው እነ ቢኒያም፣ እነ ሄኖክ፣ እነ ኡስማን ሁሉት ልጆች እኮ ናቸው። ለዚህ ጉዳይ ነው ማመጣቸው ቤት። የሰው ልጅ የትም ልጅ ቤት ማመጣው አየሽ፣ ጭንቅላቷ እሷ የሚያስበውን ነገር ነው የምትና ከልጅሽ ጋር እንዲህ ባለባ ደስ ይለኝ ነበረ ከልጅሽ ጋር። አሁን የምትናገረው ነገር ጥሩ አይደለም። ህሊና ፍርድ ይሰጣልና እህቶቿን ብትመክራቸው። እኔ ላይ ግሩፕ የምታስነሳውን ነገር ብተው ሀቢባ፣ እኔ ምንም አታርግልኝ፣ ወላሂ ምንም አታርግልኝ። እኔ አፈር ልብላ። እናቴ ጎረቤት ምን ይላል? እንደዚህ ልጆችሽ ሲተፉብሽ ሲሰድቡሽ ምንም አይልም ጎረቤት? ተው የሚል የለ? አልናገርም ሀቢባ። በቀደም ኦቨር ሲወጣ ባለፈው ጎረቤታችን አለ ሰለሞን የሚባል ልጅ፣ ሰለሞን ሀያት አስቸግራኛለች። ልክ አሁን መዝግቤ ምን ብዬ ስመጣ ማለት ነው ሳይ ቤት ውስጥ የለችም። አንቺ አምሽተሽ ትመጪ የለ እንዴ? እንደነ ሴትዮዋ ገባች ትላቸዋለች። አምሽታ መጣች። የምሰራው ስራ ይታወቃል ሀቢባ። አሁን ደውለሽ ብትጠይቂ ሽዶ ስልኩ አለኝ። ደውለሽ ኃላፊን ጠይቂያት ስንት ሰዓት ነው የሚመዘግቡት ብለሽ። እሑድ ብቻ ነው የማልሰራው ማለት ነው። ገብቶሻል? ደግሞ 4 ሰዓት አልቆይም። አሁን ከተመታው ወዲህ አልቆየሁም። ጭራሽ ስም ይለጠፍልኛል። ለእኔ ስም ይለጠፍልኛል። ነገ እኮ ብድር አለ። እናቴን ካለች እናቴን የሚልጅ ስጣት። እናቴን ካላለች ደግሞ ወልዳት። ያው ግን ብር እየሰጠች የልጆቼን ሕይወት እያበላሸችው ነው ያለችው። ግሩፕ እያደራጀች ትዳሬን የሚያፈረሰችው እሷ። ለአባቷም እኮ እንዲህ ነው የምትለው ሀቢባ። አሁን እንዳለችው እኮ ነው የምትለው ለአባቷ። ለሙባሪክ ሸሪፍም ሜዳ እንደዚሁ ነው ያለችው። ይህ ብቻ ሰው እኔ ላይ ጥላቻ ሊኖሩ መቼም አይችልም። ይኸው አሁን ግን ለምንድን ነው የመጀመሪያ ልጅሽ በ16 ዓመትሽ የወለድሻት ልጅሽ? አሁን እንግዲህ እሷ 30 ዓመቷ ነው፣ አንቺ 46 ዓመትሽ ነው። እንደ ጓደኛ እንደ ታላቅ እህት እንደ እህትን ማማቾች ልትሆኑ የሚገባ ለምንድን ነው እንደዚህ እናቷ ላይ አንቺ እንደምትዩና አንቺ ላይ እናቷ ላይ ወላጅ እናቷ ላይ እንዲህ ጥላቻ ኖሯት ለአባቷም ሄዳ ስለ አንቺ መጥፎ ለአባቷ ጓደኛም እዚህ ጋር መታለኛም የምትለው ለምንድን ነው ብለሽ ታስቢያለሽ? ለምን ሀቢባ? ሲጀመር እኔ ሳገባ እኮ ቤተሰብ ነው የዳረኝ በልጅነት። አባቴን ስለምወደው ነው ጤጣ ላይ ልበልሽ። በቃ አገባውን ፈልጌ አይደለም ያገባሁት በዛ ሰዓት። እኔም እኮ ልጅ ነኝ። አሁን እኮ የእሷ እህቶች ባሉበት የእሷ እድሜ ባለበት ሰዓት ላይ እኮ እኔ 5 ልጆች ወልጃለሁ። 30 ዓመት ሳይሞላኝ ልጅ ነኝ። ችግር አለ እዛ ጋ ተቸግሬ ነው ያሳለፍኩት። እነዛ ልጆች ደግሞ የምትልሽ አለባዬ መደብ ፍራሽ የለንም፣ አልጋ የለንም። ደጅ ላይ ተቀምጠው ነው የሚቅቡት የሚያጨሱት። ልጆቹ ማለት ነው ይቅማሉ፣ ያጨሳሉ ላለችው ደጅ ላይ ይቀመጣሉ። ግን አለምግብ ፕሮግራም ላይ ይረዱ ነበረ ትምህርት እየተማሩ። እስቲ ኑ ብዬ መደብ ስሩልኝ እላቸዋል። ቢላል አበሽ ቤት ሲሰራ ማለት ነው ጭቃ የሚለጥፉት የሚሰሩት እነሱ ነበሩ። በኋላ ላይ ግን እኔም ደግሞ እድሜሽ ከፍ ሲል ወረዳ ላይ ስትንቀሳቀሽ አንዳንድ የሴቶች ጥቃት ላይ ስትሰሚ ግንዛቤ ይኖርሻል አይደል? እኔ በራሴ ሰዓት አቆምኩኝ። በእውነት ሀቢባ በአሁን ሰዓት እኔ ቤት የሚመጣ አንድም ወንድ ማሚ ብሎ ከደጅ እንኳ ይለፉ እንጂ አይገቡም እዛ ጋር። እኔ ራሱ ፊት አልሰጥማ። የለፋሁላቸው ልጆች ውስጥ እንዲያርጎ እንግዲህ እኔ ፍረዱኝ ብቻ። እኔ ሰው በሽተኛ ካልሆነ በስተቀር እኔ እንዴት እንደምታስብ እንዴት እንደምትናገር እኔ እንጃ። እኔ አደርገዋለሁ እንኳን ብልሽ ታገኛለሽ። ልጆችን እንዲያጠቁብኝ ጎረምሶች ይመጣሉ። ትቀበይዋለሽ ሀቢባ? እኔ እናት አልቀበለውም። ለልጆቼ በጣም ሳሳለሁ እንደ እናት። እኔ እኮ ና ብለሽ ና ልጄን ትይዋለሽ ስለወለሽ ታውቂዋለሽ ብዬ ነው። እና ልጆቼን እንዲያርግልኝ ጠላቶቼ ናቸው እንደ ልጆቼ። ልጅ ወገን ነው። ከልጅ በላይ እኮ ዘመድ የለም። ለምን አባቷን አትወቅሰውም? ይሄ ሁሉ ዱላ በእኔ ላይ ጭራሽ ሞራሌን እህቶቿን ልካ አባቷ ጋር አለያይታ እኔ እንዳልጠቀም አድርጋ ለምንድን ነው ይሄ ሁሉ ነገር የምታንገላታኝ? እኔ ብሞት ምን ትጠቀማለች? ምስጦን አትበላኝም እኮ ሃይማኖት። እውነቴን ነው የምነግርሽ። ብር እኮ ልክ ያለው ብላኝ ባንክ ሄጃለሁ። ታናናቶቿ ከአንቺ ከእናታቸው ይልቅ ታላቅ እህታቸውን እሷን የሚሰሟት ለምንድን ነው? ያው ቅድም ብለሻል፣ ገንዘብ እንደምትልክላቸው በርገር፣ ፒዛ ሂዱ ቦሌ ፈታ በሉ ብላ የራይድም የምግብም እንደምትልክላቸው ተናግረሻል። ሰው በገንዘብ ተገዝተው ነው ከአንቺ ይልቅ እሷን የሚሰሟት? ወላሂ ሀቢባ የምታደርገውን ነገር ካልደበኩኝ ሌላውን ለምን ዋሻለሁ? ታደርግላቸዋለች። ለእህታቸው የምታደርገውን ነገር ወላሂ ተናግርሻለሁ። በቃ የለበሰችው ልብስ አይቀራትም ትልካለች። ግን
በቀል እኔ ላይ ገብቶሻል። እናታችን እሷን ነው የምንሰማት አሉኝ እኮ እሷ ኔትወርክ የያዛት ነው። ማህበረሰብ ጋር አብሮ መኖር ይጠብቃታል። ስለዚህ ዛሬ ተናገረ ማለት ነገ ህዝብ ይፈርዳል ማለት ነው። መዓዛ ደግሞ ማናት ለሚለው ስም ያወጣችልኝ እሷ የወለድኳት። ማንም ቢወጣ መዓዛ እንዲህ ስታደርግ ነው አየን አይላት። ሌላው ደግሞ ማለት ነው ሀቢባ ጤና ቢሮ ስራ መጥቶ የምሰራው ስራ ነበር። ሴተኛ አዳሪዎች ቆጠራ ተብሎ ማለት ነው። ቆጠራ እንቆጥር ነበር ምን ያህል ሴቶች አሉ ተብሎ ማለት ነው። ስልክ ሰጥቼሽ ትጠይቂያለሽ። አዲስ አበባ ጤና ቢሮ እኔ እንድጠቀም ብለው ማለት ነው። ደውለሽ ትጠይቂያለሽ። አምቡላንስ ተዘጋጅቶልን ስንቆጥር ሆቴል ውስጥም አሉ እኮ ምን ያህል ሴቶች አሉ፣ ምን ያህል ሴቶች ያድራሉ ትገቢያለሽ አይደል? ከኋላ ኋላ እንደ ዘበኛ ሰው እየላክን የት ወጣች የት ገባች ብላ ከኋላ ኋላ እኔ ቆይ ምንድን ነው ባሌ ናት እንደ እሷ እንዲህ ሀቢባ አያስጠላም? ልጅ እንዲህ ሲሆን ሆቴል አየሁሽ ስትለኝ ባለፈው ደውሉላት አለች። ሆቴል ገብታ ነበር። አሁ ገብቻለሁ። እዛ ጋ ያለው ሆቴል 29 ላይ እኮ እየቆጠርን እኮ ነው። ሆቴል ስንት ክፍል አለው ብለን እንቆጥራለን። ስንት ሴት ያድራል ብለን እንቆጥራለን። እየሰራው እኮ ነው። ምን ልትሰርግ ገብታ ነው? ጠይቋት። ምን በላሽ አትለኝ፣ ምን ጠጣሽ አትለኝ። ክብሯን የትም ቦታ ላይ ልታይ። እውነቴን ነው የምነግርሽ ሀቢባ፣ የትም ቦታ ብልታይ እኔን እሷ ባለችኝ መንገድ ማንም ስሜን አያነሳው። እውነቴን ነው የምነግርሽ። እገባለሁ ሴት ማህበርም ስሆን መታወቂያ ላወጣ ሄዳለሁ። ሴቶችን ማህበር ግቡላለሁ። በበጎ ፍቃድ ደግሞ በሽተኞችን እንከባከባለሁ። እኛ አሮጊት እነዚህ የደካሞችን HIV ታማኞችን እንከባከባለሁ። ስራዬ ከብዙ ሰው ጋር ያገናኝ። እሷ የምትለኝ ያነሳ እኔ አይደለሁም ሀቢባ፣ እውነቴን ነው የምነግርሽ። እሷ እኔን ለመግደል የተነሳች ሰው ናት። እንዲህ ሰውን እንኳ ማሚ ምን ሆነሽ ነው እንዲያስከፋንሽ ወይ ቶሎ ሂዱና እናታችሁን ይቅርታ ጠይቁ ማለት ነበረባት። ግሩፕ አደራጅታ አሁንም ልትገለኝ ነው። አየሻት? አላማዋ ልምጣላት እኮ እያለች ነው። ልምጣልሽ፣ እሰራልሻለሁ፣ ልምጣልሽ። ስልኩን ስጧት አልሰጥም ስል እየሰማሁ ስትሰርበኝ ነበር። እና ጥሩ ነገር ይጠብቃታል ማለት ነው። ጥሩ ነገር ይጠብቃታል ማለት ነው። በሰፈሩት ቁና መሰፈር አይቀር እና ይሄን ነው እኔ በቃኝ። ከዚህ በላይ ምንም አልም አይባዬ ምጠይቅ ነገር እንዳታዝኑባት በጣም ውሸታም። ዛሬ ብርብ ስለምትመነዝር ብሩ የሚያልቅ አይመስላትም ሀቢባ። ትላንት እናቷ የሞተችባት ልጅ ስልክ አምጥታ ከስልኩ አውጥታ ማለት ነው። ይሄ የሚባለው የሚተላለፈው የለም ብር ማስተላለፊያው እሱ ስታረግ ስልክ አይሰራም። አይምሮዬን ለመንካት ለእህቶቿ ስልክ ስትልክ ለኔ ትለገኛለች። የሆነ ነገር ምንም ማለት እኮ አይደለም እኮ ያው ባዳ እኔ ስንት ማን ባዳ ከጎን ያለ ማሚዬ እኔ ያለሁልሽ የሚሉ እኮ ኢትዮጵያን ተፈጥረዋል አይደል? በስልክ እየደወሉ ኢትዮጵያ ስመጣ እናገኝሽ እኔ እናቴ ሞታብኛለች ስላለው ነው የወቀሰችኝ። አየሽ ብሞት እንዲያትለኝ ነበር። አይሽ ጠየቤት ኖሮ እንዳባቷ ዛሬ አትወነጅለኝም ነበር። ገባሽ? እሱ ግን ታድሏል። ይኸውልሽ እሱ እኮ ሄዶ ፈታ ብሎ ኖሯል። አራቡም አልጠመውም። እሱን እንዳላለችው አየሽ ዛሬም ወጣ ይሄን አለች። አይሽ ጎበዝ ነው እሱ። እኔ ስላልጨከኩ ነው። እኔ ሆዴ ስላልቻለ አይሽ ዛሬ ስሜን አየሽው። ብድሯን ታገኘው። ወላሂ ብድሯን ታገኘው። ምንም አይደለም። እንዲህ ስላለችኝ እንደ ሞራል አይነካም። ግን ልጅ ወገን ነው ሲባል አይሽ ጠላት ነው። እንዲህ አይነት ልጅም አለ አየሽ። ከመሬት ተነስታ ግድግዳ ፍቃ አልበላ እኔ ልኝ ዋጋ ከፍያለሁ። ልጆቹን እያስተማርኩ ነው። አይሻት ለልጆቹን እንዲያርኩ ነው። 9 ወር ግን ተሸክማ አመጣቸዋለች ወይ ወልዳቸዋለች ወይ? እናታችን ናት አትልም። እንዲህ ኮን ጋር እንዲህ ብላ እንዴት አውዙ ቢላሂ እብድ ነኝ ማለት ነው። አብጃለሁ። ለምን ሐኪም ቤት አልገባም ታዲያ እንዴ? ወሬ ሄዶ ከማውራት እናታችን ታማለች ከምትገለን አባቴ ሰው ፈልግና እናታችን ትታከም ለምን አትልም ታዲያ? ተምራለች እንግሊዝኛ እያወራች አይደል? በሽተኛ ናት። ለህይወቷ ብዬ አዝኜላት ነው። እያዘነችልኝ ሳይሆን አይምሮዬን እያበላሸች ነው። አየሽ ትላንት እህቶቿን አደራጀች ከአባቷ ጋር ሁና፣ ዛሬ ደግሞ ሚዲያ ላይ አየሽ። ይህን ሳምንት ታምሜ ነበረ። ይሄ አንጀቴ ቆስሏል። እውነቴን ነው የምልሽ። እኔ አንቺ ህይወታችን የበላሽ ስትለኝ በጣም ታምሜ ነበረ። ሚዲያ ላይም ስትናገር የሆነ የሚያምሽ ነገር አለ እና አልሞትም አልኳት። አየሽ አልሞትም አልኳት።
ዛሬም ላይቭ ገብታ የቀረውን አይምሮኝ ልታበለሽ አየሽ። እና እቀበላለሁኝ። አሁን አድማጮችም ገብተው ማሚዬ ያንቺ ችግር ነበር ሲሉ እሺ እላለሁ። ልጆቼ በእድሜ ክልል ያሉ ሰዎች ሊገቡ ይችላሉ። እሷ ግን ወጣት ናት። ነገ ወላሂ ለአዚም ፍርድ ይሰጣል አላህ ማለት ነው። ወላሂ ለሁሉም ፍርድ ይሰጣል። እኔ ለእነሱ ካልኖርኩኝ ለስሜቴ ኖርኩ እናት ከሆንኩኝ አላህ ይፍረድ፣ አላህ ይፍረድ። በቃ እኔ ሌላ ምንም አለም። ሀይባዬ የምጠይቅኝ ነገር ካለ ጠይቅኝ እናት። በጣም ያሳዝናል። ያው ሃይማኖት የተናገረቻቸውን ነገሮች ሰምተሻል። ግን እኛ ማንን ማመን እንዳለብን አናውቅም። እሷም አንቺም ተናግራችኋል። ያለ ማስረጃ ማንንም ማመን አንችልም። ግን እንደ እናት ያው እኔ ሃይማኖት አንዴ ቆይ ትናገርና ከዛ እናገር። ሃይማኖት ወይ የሰማው ያንቺ ተራሚ እንግዲህ እናትሽ የተናገረችውን ሁሉ ሰምተሻል። ሰምቻለሁ። አንቺ ደግሞ ማለት ሁሉም ውሸት ነው። በጣም ብዙ ውሸት ነው። ይሄ ሰውን የማሳመን ነገር ነው እሷ የተያዘችው። ኦኬ ሰውን የማሳመን ሰውን የማስለቀስ ይሄ ባይዘወይ ልጅ እኔ በጣም የተማርኩት ነገር አንድ ከሷ ምን መሰለሽ፣ በውሸት ሰው ልታሳምኝ ትችላለሽ፣ ግን እውነት ግን ራስሽን ማለት ነው ራስሽን ጸጸቱት ነው የሚከትሽ። ለዛ ነው ደስተኛ አትሆኝም በህይወትሽ በሙሉ። ባይዘወይ ውሸት ይበቃል ከዚህ በኋላ። በትክክል አንቺ ያለህን ፍርድ የምትፈልጊ ከሆነ እውነቱን ተናገሪ የመጀመሪያው። ምክንያቱም በእውነት ነው አላህ የሚፈርደው። ውሸት ስለዋሸሽ እዚህ ጋር ሰው ሊያምንሽ ይችላል፣ ግን አላህ እውነቱን ያውቃል አይደል? የምርኛት ከመሬት ተነስተን አንቺ የምንልስልሽ ከሆነ የምርኛ አንቺ የምንጠላሽ ከሆነ ያለምንም ምክንያት አላህ መልሱን ይሰጣል። እንግዲህ እናየዋለን ሁላችንም። ኦኬ ሁሉም በራሱ ያገኛል። ኢትስ ኦኬ ሀይሚ፣ ምክንያታችን በቂ ነው። እናታችንን ያው አሁን አንቺ ከተናገርሽው አንጻር ስነግርሽ አንቺን ያለ ምክንያት ይጠሉኛል ልጆቼ ብለሽ ካሰብሽ አላህ ይፈርዳል አልሻት። ይህ ቃል ሲተነተን ምን መሰለሽ፣ እናታችን እንደምትጠሏት እየተናገርሽ ነው። የምትጠሏት ኃይለኛ ስለነበረች ስለምትማታ ብለሻል። እሷ ማዋል ካደች ማመታችሁ ነበር፣ ቆነጥጣችሁ ገርፋችሁ ነበር። ለምን ልጆቼ እንዳትበላሹብኝ ፈራ ስለነበረ ብላለች።